ሊዛና ቤቲ እንግዲህ ወደ ቴዲ ቤት ሄደው ነበረ። መሲ ስታያቸው በጣም ነው የደነገጠችው። ቤትም ገብታ ይሄ ቤት እኮ የፍቅሬ ቤት ነው፣ ምን ታደርጊያለሽ እዚህ? ደግሞ እዚህ ቤት ተቀጥረሽ ልትሰርቂ ነው የመጣሽው? እያለች እያንቋሸቻት ነበረ። መሲም እንግዲህ ቤቲና ሊዛን ስላየቻት በጣም ነው የደነገጠችው። ቆይ ሊዛ እዚህ ምን ታደርጋላችሁ ስትላትኝ፣ አይ መሲ እኛ እንኳ የእሷን ፍቅረኛ ፈልገን የመጣ ነው። ቆይ አንቺ እዚህ ምን ታደርጊያለሽ? ቤት ተቀጥረሽ እየሰራሽ ነው እንዴ ስትላትኝ፣ አሁን ያለችው ምክንያቱም ምንም ማለት አልቻለችም። በሰዓቱ ቤቲ የቴዲ ፍቅረኛ እንደሆነች እሷ በፍጹም ልታምን አልቻለችም ማለት ነው። ምናልባት ሰው ተሳስተው ሊሆን ይችላል ብላ ፈቶ አውጥታ እየሰጠቻት ነበር ለቤቲ። ቴዲ ማለት ይሄ ነው ስትላት፣ አዎ እሱ ነው ማለት እሱ ነው የቀጠረች ሰው ቴዲ። ምን ሆነሽ ነው እንደዚህ የምትወዘግቢው እያለቻት ነበረ። አይ ምንም አልሆንኩም። እሺ እሱ አሁን የት ሄዶ ነው ስትላት ሊዛ፣ መሲ እንግዲህ በጣም ተናዳለች፣ በጣም ደንግጣለች። ያው ስራ ሂዷን ብላ እራሷን ስታ ነበረ። እራሷን ስትት እንግዲህ ቤቲ ወይኔ ጉዴ ምን ሆነች ነው? አረ ሊዛ ቀስቅሻትኝ። እንግዲህ መሲ ምን ሆነች ነው እያለቻት ነበረ። መሲ እንግዲህ መቋቋም አልቻለችም፣ ምክንያቱም ቴዲ እንደሸወዳት ታውቃለች ማለት ነው። ይህን ሁል ጊዜ ፍቅሬ ማሬ ያለ እየሸወዳት ኑሮ አሁን ደግሞ ፍቅረኛ እንዳለችው አውቃለች ማለት ነው። ለቤት እንግዲህ ያን ነገር አልተናገረችም። እውነት ለመናገር መሲ አይ ቴዲ እኮ የኔ ፍቅረኛ ነው፣ እኔ እዚህ ቤት ተቀጥሬ አይደለም ብላ ብትናገር ጥሩ ነበረ። ምክንያቱም ከዚህ በፊት እንደውም የቤቲን ጌጥ መሲ አድርገው ነበረ። ያደረገችበት ምክንያትም ቤቲ ሰክራ ወደ ቴዲ ቤት ሄዳ ነበረ። ከዛ ቴዲ መሲ ስለምትመጣ አይ እዚህ ማደር የለብሽ መሄድ አለብሽ ከዚህ ሂጂ ብሎ ሲያስወጣት ማለት ነው። የእጅ ጌጧ ከሶፋው ላይ ወድቆባት ነበረ፣ የቤቲ የእጅ ጌጥ ማለት ነው። መሲ መጥታ ደግሞ ቴዲን ስታገኘው ድንገት ያን ጌጥ ታገኘዋለች ማለት ነው። ይህ ጌጥ የማን ነው ስትለው፣ ወይኔ ጉዴ አናሽ ውድ አደረገና እኔ እኮ ላንቺ ስጦታ አልሰጥሽ ነበረ፣ በቃ አንቺን ሰርፕራይዝ ማድረግ አይቻልም ምን አይነት ማለት ነው። ሸውዷት ምንም ማድረግ ስለማይችል የማን ነው ብላ ጥያቄ ስለምጠይቀው ስጦታ ነው ብሎ ሰጥቷትኝ። ከዛ ያን ጌጥ ለብሳ ወደ ቤተሰቦቿ ቤት ስትሄድ ማለት ነው። እንደ ድንገት ደግሞ ሊዛና ቤቲ ጓደኛሞች ናቸው። መሲ ከዛ ቤት ስትሄድ ጌጡን አድርጋ ሲጠሯት ስትሄድ፣ እንዴ ምንድን ነው አንቺ ሌባ፣ እንዴት ይህን ጌጥ ታደርጊያለሽ? ይህ ጌጥ እኮ የኔ ጌጥ ነው፣ ቢያንስ እስከሚሄድ ድረስ እንኳ ጠብቀሽ አታደርጊም እንዴ? ምን አይነት ልክስክስ ነሽ እያለቻት ነበር ቤቲ። ምን ማለት ነው አንቺ? እኔ ነኝ ሌባ? እኔ ሌባ አይደለም፣ ስነ ስርዓትሽ ነው። አዎ ያደረግሽው ጌጥ እኮ የኔ ጌጥ ነው ሊዛ፣ ተመልከች፣ ይህ ጌጥ የኔ እጅ ጌጥ ነው። ኧረ እባክሽ የላንቺ እጅ ጌጥ የሚያደርግ የለም እንዴ? ይህ ጌጥ የራሴ ነው፣ እኔ ደግሞ ሌባ አይደለም ብላ ተከራክራ ነበረ። ያን ያደረገችው ደግሞ ባለማወቅ ነው። ምክንያቱም እሷ ያሰበችው በቃ ቴዲ ስጦታ ሰጥቶኛል ብላ ነው ለብሳው የሄደችው እንጂ የቤቲ እንደሆነ በፍጹም የምታውቀው ነገር የለም። ቤቲ ደግሞ ያ ጌጥ እሷ እንደሆነ ታውቃለች፣ ግን የት እንደጣለችው አታውቅም። እሷ የመሰላት ያው ሰክራ ስለነበረ ከነ ሊዛ ቤት ተጣለው፣ ከቴዲ ቤት ተጣለው፣ ምንም የምታስታውሰው ነገር የለም። እና ይህ ጌጥ ማታ ላይ እኔ እጅ ላይ ነበረ፣ ከዛ ወድቆብኝ እሷ ወሰደችው። እንዴት ወስዳው ደግሞ ደፋር ናት፣ እንዴት ለብሰው ትመጣለች ብላ ለሊዛ እየነገረቻት ነበር። ኧረ እባክሽን ቤቲ ተረጋጊ፣ እሷ ያንቺን ጌጥ አታደርግም፣ መሲ በጣም ጨዋ ልጅ ናት፣ ሌባ አይደለችም ብላ ብታስረዳትም በፍጹም እንዴ ምን ሆነሽ ነው ጓደኛዬ፣ ለምንድን ነው ከሷ ጎን የምትቆሚ፣ ለምንድን ነው የማታገዥኝ እያለች እንግዲህ የተሞነቃቀችባት ነበር ቤቲ። ለመናገር መሲ ስነ ስርዓት ያላት እንጂ ሰው የምትሰርቅ ልጅም አይደለችም። ቤቲ በጣም ሞልቃቃ ልጅ ስለሆነች ነው። ሊዛ ደግሞ በተቃራኒ በጣም ስነ ስርዓት ያላት ልጅ ናት። ማለት ሰዎችን የምታከብር ምናምን። እንዴ ምን አይነት ሰዎች ናቸው እዚህ ቤት ያሉት ሁሉ ሲያስጠሉ። በቃ ኤልሹ ብቻ ናት የተመቸችኝ እያለች ነበር። ምክንያቱም ኤልሹ ልክ እንደሷ ናት፣ ለሰዎች ክብር የላትም ምናምን። ምንድነው አንዳንድ ጊዜ ሰዎች አንድ አይነት ጸባይ ሲኖራቸው ይስማማሉ። ቤቲና ኤልሹ ተስማምተው ነበረ። ዋው የሚረዳኝ ሰው አገኘው፣ ከዚህ ቤት ያሉት ሁሉም አይረዱኝም ነበረ። አንቺ ደግሞ በጣም የምትለይ ሰው ነሽ እያለቻት ነበር ኤልሹ ማለት ነው። ምክንያቱም ልክ እንደሱ አይነት አስተሳሰብ ስለሆነ ያላት፣ ለሰዎች ምንም ክብር አትሰጥም። ቆይ ምን አይነት ናቸው ሲያስጠሉ በፈጣሪ፣ ሁሉም እዚህ ቤት ያሉት አንድ አይነት ናቸው እንዴ ከብቶች ምናምን እያለች የሰደበቻቸው ነበረ። እና ኤልሹም እኔ እኮ ራሱ ምንም የሚረዳኝ ሰው አጥቼ ነው፣ አንቺ የምትረዳኝ ሰው አገኘሁኝ እያለ ኑኑ ደግሞ በጣም አዝናለች መሲ እንደዚህ አይነት ትዳር ውስጥ በመግባቷ። ምክንያቱም እሷ የምታውቀው በቃ እህቴ ደህና ትዳር አገኘችልኝ፣ እኔም እንዳንቺ የሆነ ቀን አገባለሁ ምናምን ብላ ተደስታ ነበረ። ግን መሲ ያለችበት ሁኔታ ለማንም አልተናገረችም። የዛኔ ኑኑ መታ ስጠይቃትም ቤተክርስቲያን ሆና ምናምን እያለቀሰች ነበር። መሲ ለምንድን ነው የምታለቅሽው? አይ እኔ ምንም አልሆንኩም ብላ ደብቃ ነው ዝም ያለቻት። በዛን ሰዓት ቴዲ ስለደፈራት ነው ስታለቅስ የነበረው፣ ግን ለማንም አልተናገረችም። አሁን ላይ ግን ልክ እርጉዝ ስትሆን እርጉዝ መሆኗን ስታውቅ ማስወረድ አለብኝ፣ ይህ ልጅ ካላስወረድኩትኝ ህይወቴ ይበላሻል፣ ስለዚህ ገንዘብ ማምጣት አለብኝ ብላ ኑኑን ሄዳ ስጠይቃትኝ፣ ኑኑ ደግሞ ምንም አይነት ገንዘብ አልነበራትም። ኑሯት ለእህቷ ባለመስጠቷ በጣም አዝና
እያለቀሰችም ነበረ። እና ደግሞ መኩን ብር ጠይቀው ነበረ። ብር ያስፈልገኛል ስጠኝ ስትለው ለጊዜው የለኝም ብሏት ነበር። እና አሁን ለምግብ ስታቀርብለት ኑኑዬ ምን ሆነሽ ነው? ነይ ቶሎ ምግብ ከኔ ጋር ብይ ሲላት አይ ወንድሜ እኔ መብላት አላሰኘኝም፣ እናቴን ጠብቃትና ከእናቴ ጋር ብላ። እንዴ ምን ሆነሽ ነው ኑኑ? በልቻለሁ አልኩ እኮ ወንድሜ፣ እርግጠኛ ነኝ እስካሁን ድረስ ምንም አይነት ነገር አልቀመሽም። ስለዚህ እኔ ደግሞ ብቻዬን መብላት እንደማልወድ ታውቂያለሽ። ነገርኩህ ወንድሜ፣ አልበላም በቃኝ። እሺ በቃ ኑኑዬ ያልሽኝን ብር እሰጥሻለሁኝ። ምን ያህል ነው የምትፈልጊው ንገሪኝ። ወይኔ አሁን ምን ያህል እንደሚያስፈልግ አላውቅም። ወይ እሷን ጠይቄ ልንገረው እንዴ? በቃ ወንድሜ ምን ያህል እንደሚያስፈልግ እቃውን ስንት ብር እንደሚገዛ ጠይቄ እነግርሃለሁ ነው ያለችው። በእርግጥ እሷ እቃ ልትገዛ ሳይሆን ለመሲ ብር ለመስጠት ነው የጠየቀችው ማለት ነው። መኩ ደግሞ ይህን ነገር አያውቅም። እንግዲህ ላይልዬ እየነገራት ነበር። እናቴ ይህች ልጅ ምን ሆናለች? ሰሞኑን ልክ አይደለችም። የሆነ ብር ጠይቃኝ ከዛ ብሩ ልንች ስላት ደግሞ ተዋዋለችኝ። ፊቷ በጣም ተቀይሯ ምን ሆና ነው እያላት ነበረ። እንዴ እውነትን ነው ልክ አይደለችም። ምን ሆና ይሆን እያለቻኝ የተጨነቀች ነው። እንግዲህ እሷ የተረበሰችው በመሲ ጉዳይ ነው ማለት ነው። መሲ የገባችበት ነገር አሳስቧት፣ መሲ ያለችበት የትዳር ህይወት ስላሳስባት ነው። መሲ እንግዲህ እስካሁን ድረስ ቴዲ ለወጥመድ እንደሆነ፣ እንደውም ቴዲ እና መሲ እኮ አልተገቡም። አዶኒና ቤሉል እያወሩ ነበር ስለ ቴዲ ማለት ነው። ጆን ቀጥረውትኝ እና ቶሎ እናገኝ እንፈልጋለን፣ አንዳንድ ጥያቄ እንጠይቃለን ብለው በኤልሹ በኩል አስጠርተውት ነበር እና ካፌ ተቀምጠው እያወሩ ስለ ኤልሹ እና ስለ ሄለን እያወሩ ነበረ። እና ደግሞ ቴዲም ጓደኛው እንደሆነ የሌለ ግንኙነት እንዳላቸው ማለት ነው። ከጓደኝነት በላይ ሌላ የሚያገናኛቸው ነገር አለ። እና ደግሞ ይሄ ቴዲ የሚባል ሰውዬ መሲን የሸወዳት ነው የሚመስለኝ። ምን ማለት ነው? ሲጀመር መሲ የምትሸወድ ልጅ አይደለችም ማለት እንደዚህ በቀላሉ የምትሸወድ አይነት ልጅ አይደለችም። እርግጠኛ ነኝ በደካማ ጎኑ ገብቶባት ነው እንጂ መሲ እንደዚህ አይነት ትዳር ውስጥ ቶሎ ብላ አትገባም ነበረ። ስለዚህ ያ ሰው መሲን ያገባት ሊጠቀምባት ፈልጎ። ቤሉል እንግዲህ ከዚህ በፊት ቴዲን ብዙ ጊዜ ያናግሮታል። እርግጠኛ ነገር መሲን ትወዳታለህ? አዎ እወዳታለሁ። ቴዲ በጣም አስመሳይ፣ ሲበዛ አስመሳይ፣ ሲያወራ ምናምን ልክ እውነት ነው የሚመስለው። እኔ እና እሷ እንወደዳለን፣ ስለዚህ እሷ ከወደደች አንተ መከልከል አትችልም ብሎ ቤሉልን እስከ መደባደብ ድረስ ደርሰው ነበረ። እና የእውነትን የሚወዳት ነው የሚመስለው። እንኳን እነሱ ቀርቶ እኛ ራሱ ተሸውደናል እኮ። መሲ መጀመሪያ ላይ የሚያደርግላት ነገር ምናምን በቃ ወልጀሻለሁ። እንዲሁም ደግሞ እያጠራጠረን ነገር ከሄለን መደበቁ ነው። ምክንያቱም ለሄለን አልነገራትም ከመሲ ጋር እንደሆነ ለሄለን አልነገራትም። ስለዚህ እውነትም ለመጠቀሚያ ነው ማለት ነው የፈለጋት መሲን። መሲ ደግሞ ብልጥ ልጅ ነበረች። እንዴት እንደተሸወረችለት ያው ፍቅር ብቻ አይደለም። በነገራችን ላይ መሲ ከቴዲ ጋር እንድትሄድ ያደረጋትኝ አንደኛ የሰው ቤት ሰለቻትኝ። ሁልጊዜ በሰው ቤት መኖሯ በቃ እኔም ወጥቼ ከዛ ቤተሰቦችን እንዲወጡ ማድረግ እችላለሁ ብላ ነበር የወጣችው። ግን እንዳሰበችው እና እንደጠበቀችው አልሆነላትም ማለት ነው። የበልጥ ህይወቷን አበላሽቶባታን ቴዲ። አሁን ላይ ደግሞ ከባዱ ነገር እርጉዝ ናትኝ። እሱን ለቀልድ ወይ ደግሞ ለጥቅም ብሎ ነው እንጂ ፈልጓት ወዷት አፍቅሯት አይደለም። አሁን ደግሞ እሷ የእውነት እርጉዝ ስትሆን ተጨንቃለች ማለት ነው። ምንድነው የማደርገው አሁን የልጅ ከተወለደ ምንድነው የማደርገው እያለች በጭንቀት ውስጥ ትገኛለች። እንደዛ ሆና ሳለ ደግሞ ቴዲ ፍቅረኛ እንዳለው አውቃለች ማለት ነው። እንግዲህ ሊዛና ቤቲ በቃ እዚህ እንጠብቀው እስኪመጣ ድረስ። እንዴት አንቺ ግን ቤቱን እያጸዳሽለት ነው በደንብ? ያው ፍቅር የሚያቃጥል ነገር አይወድም ነግሮሻና? አዎ ነግሮኛል ትላለች መሲ። በጣም ተናዳለች። እስኪ የጎደለ ነገር ካለ የለት ብላ ስትሄድ እንዴ ቤቲ ምን ሆነሽ ነው? ለምን እንደመጣን ረሳሽው እንዴ? እንዴ ጓደኛ ምን ችግር አለው ባይለትኝ። አይ የምትናገሩ ነገር ራሱ እያሰብሽ ተናገሪ። መሲ በጣም እያስከፋሻት ነው። በቃ ከውጭ የምናገኘው ይሻላል። እኔ ደግሞ ከዚህ በጣም እየጨነቀኝ ስለሆነ ከውጭ የምናገኘው ደውይለትና እና ቤቲ በሌላ ስልክ ስደውለት እንዴ ደግሞ የምንድን ነው አዲስ ስልክ ነው ቤቲ ላይ ስትለው እንዴት ነሽ እኔ ፍቅር ምናምን እና ያለት ማለት ነው። ቴዲ ደህና ነኝ እና ላገኝ ፈልጌ ነበር ከቤት ነው ወይስ ከውጭ ስትለው አይ ከውጭ እንገናኛለን ከቤት መገናኘት አልችልም ነው ያሉት ቴዲ ማለት ነው። ምክንያቱም ከቤት መሲ ስላለች እነሱ ደግሞ ከቤት ነው ያሉት። በነገራችን ላይ ከቤት እንደመጡ ቤቲ አልነገረችውም። ያው ከውጭ እንገናኝ ሲላት እሺ በቃ ብላን የሄደችው። እነዚህም በቃ አሁን ውጡልኝ ቤቱን ላጸዳው ነው እና ያለችው። በጣም ተናዳለች። ልክ እነሱ ሲሄዱ እገላለሁ ቴዲ እያለች ነበር። ምንም አታመጣም ከእንግዲህ በኋላ እንዲህ ህይወቷን አበላሽቶታል። ክብሯን ከክብርነቷ አሳንሷት ከዛ ደግሞ እርጉዝም ሁሉ ሆናለች። ይህ እንግዲህ የእሷን ህይወት አበላሽቶ እሱ ደግሞ ለሱ ምንም ነው በቃ። እዚህ ግን በዚች ትንሽ ጊዜ ብዙ ነገር አታላይ። ከክብሯ እንድትዋረድ አድርጓታል። ከዛ ደግሞ እርጉዝናለች። ከማይፈልጋት ሰው ለመጠቀሚያ ብሎ ከቀረባ ሰው እርጉዝናለች እና በጣም ታሳዝናለች። በቃ እዚህማ መቀመጥ የለብኝም ስለዚህ ተከትዬ ጉድ ማየት አለበት
ጉዱን ማየት አለብኝ የቴዲን ጉዱ የተረገመ ብላ ልክ ሊዛና ቤቲ ከቤት ሲወጡ ተከትላቸው ወጥታ ነበር ማለት ነው። እሱ ደግሞ ሄለንን ለማግኘት ተቀጣጥረው ነበረ። ሄለን እባክህን ቴዲ ዛሬ በጣም እየከበደኝ ነው፣ የሆነ ነገር መሆን እየመሰለኝ። እንዴ ሄሉ ምንም አትሆኝም፣ እኔ ያለው አይደል እንዴ ሄሉ አትበልኝ እባክህ። አይ ለምዶብኝ እኮ ነው ማለት ምንም ብትሆኝ እኔ ካንቺ አጠገብ ነኝ። ስለዚህ ምንም መፍራት የለብሽም። ደግሞ የተፈጠረ ነገር አለ እንዴ የምትጨነቂው? አይ ምንም አልተፈጠረም፣ ግን በቃ እንዲሁ ነው የምጨነቀው። ኧረ ባልተፈጠረ ነገር አማራሽን ማስጨነቅ የለብሽም። ደግሞ ብትታሰሪ እኔ ያለው ትወጫለሽ ከእስር ቤቱ። አዎ ብታሰርም ገንዘብ ከፍዬ እወጣለሁ እያለች ነበር ሄለን። ያው በገንዘቧ የምትተማመን ሰው ናት ቴዲ። እኔ አሁን ለአንተ የምነግርህ ነገር አለኝ። ስለዚህ ይህንን ወረቀት እሺ ንገሪ ስለመጀመሪያ። አይ መናገር አልችልም በወረቀት ነው የምሰጠው ብላ በወረቀት ጽፋ ሰጥተዋለች ማለት ነው። እንግዲህ እኔ የማስበው እዛ ወረቀት ላይ የተጻፈው ነገር ስለ ልጁ ይመስለኛል። ምክንያቱም ቴዲ ከሄለን ልጅ እንዳለችው አያውቅም እና ደግሞ ሄለን ልጇን እንዳልሆነ የምታሳድገውም ያውቃል። እሱ ግን ልጇ እንደሆነች ያውቃል ማለት ኤልሹ የእሷ ልጅ እንዳልሆነች ቴዲ ያውቃል። ይሄ ነገር አልነገራትም። ኑኑ የሄለን ልጅ እንደሆነች ቴዲ ያውቃል፣ አልነገራትም። አሁን እሱም ተንኮል ሰርቷን፣ ግን የዘጋ ልጁ ላይም ነው ተንኮል የሰራው። ከዚህ በፊት እንግዲህ ኑኑን አግቷት ማለት ነው። በቃ በሽታ እንዲኖርባት አድርግ መርዛት ብለው ነበረ። አይ ሄለን ምን አይነት ክፉ ሰው ነሽ! አሁን ይቺ ልጅ የዘጋ ልጅ እንደሆነች ብታውቂ ኖሮ እኮ ነገር አትይም ነበረ። እንዴት በዘጋ ልጅ ላይ እንደዚህ ታደርጊያለሽ? መርዛት ስትለው ወይ ደግሞ በሽታ ሲዛ ስትለው እሱ አላደረገውም። ምክንያቱም የሄለን ልጅ እንደሆነች ስለሚያውቅ ማለት ነው። እንደውም እንዴት ለምን አላደረገውም ለምንድን ነው ያልመረዝካት ብላ ሁሉ ቴዲን የተቆጣችው ነበር። ከዛ አይ በቃ የሀሰት መረጃ የሀሰት የሕክምና ወረቀት እናሰራለን እንጂ አንመርዛትም፣ የሆነትም በሽተኛ እናደርጋትም ብሎ ያው የራሱ ልጅ ባያውቅም የሱ ልጅ እንደሆነች ባያውቅም የራሱ ልጅ አትርፏታል ማለት ነው። ግን ለሄለን ቢነግራት ኖሮ ደግሞ ጥሩ ነበር። ምክንያቱም ልጁ ናት፣ ልጁ ከሌላ ሰው ጋር እያደገች ነው፣ ከእናቷ ጋር ማደግ ነበረባት። እንደዚህ ያደረገው እንግዲህ ሄለን ለመበቀል ይመስለኛል። በቃ የሰው ልጅ እያሳደገች ነው፣ የሰው ልጅ ታሳድግ፣ ምክንያቱም እኔን ከድተኛለች ከአቶ ቶማስ ጋር ሆናለች ብሎ ለመበቀል አስቦ የራሱን ልጅ ነው እንግዲህ በሌላ ሰዎች እንድታደግ ያደረገው። እውነት ለመናገር ሄለን ካሳደገቻት እና አይንዬ ካሳደገቻት ልጅ ልዩነቱ ኤልሹ በጣም ባለየ፣ ለሰው ክብር የሌላት፣ በጣም ደልቃቃ ምናምን ናት። ኑኑ ደግሞ በጣም ስርዓት ያላት፣ የተረጋጋች፣ ለሰው ክብር ያላት፣ ለሰው የምትጨነቅ የምታስብ ልጅ ናት። አሁን ኑኑ የሄለን ልጅ አትመስልም። ምክንያቱም አይንዬ ስለሆነች ያሳደገቻት በጣም ስነ ስርዓት አላት። የአይንዬ ልጆች ሁላቸውም ስርዓት አለች። መሲ ሆነች ኑኑ። ያው ኑኑ ትክክለኛ ልጇ ባትሆንም ብቻ በስርዓት አሳድጋታለች። አሁን አይንዬ ልጇ ኤልሹ እንደሆነ ስታውቅ በጣም የምታዝን ይመስለኛል። ምክንያቱም ኤልሹ ከዚህ በፊት በጣም ነው የምታንቆሻት አይንዬን ራሱ። እናንተ ገጠሪዎች መች ነው የምትሄዱ? ከቤታቸው መች ነው የምትወጡት? እያለች ባለማወቅ እናቷን ገጠር እያለች የሰደበቻት ነበረ። ኑኑ ደግሞ ለሄለን በፊት ላይ ወዲያው እንደመጣች እትዬ እኔ እንዳንቺ ነው መሆን የምፈልገው፣ ሳደግ እንዳንቺ መሆን እፈልጋለሁ፣ በቃ ጎበዝ ሰራተኛ መሆን እፈልጋለሁ ምናምን እያለቻት ነበር ነው። ኤልሹ ኑኑ ስትሰድባት ምናምን አንቺ ልጅ ምን አድርጌ ነው የምታያት? ለምንድን ነው የምታሰቃያት እንዴ? ለዚች ልጅ ለምንድን ነው ማዝንላት? እያለች ነበር ሄለን ማለት ነው። ውስጧ ነግሯት ልጇ እንደሆነች ለምንድን ነው ለዚች ልጅ ማዝንላት? ለምንድን ነው ምራራላት? ሲጀመር ለዚች ልጅ ማዘን የለብኝም ጨከን አለብኝ ብላ በልጇ ላይ ጨክናበታለች ማለት ነው። አሁን ላይ እንግዲህ ቴዲ ኤልሹ ልጅ ናት ብላ ሄለን ከነገረችው በቃ እሱ ደግሞ እውነተኛውን ይነግራታል ማለት ነው። ኑኑ ልጇ እንደሆነች እና ኤልሹ ደግሞ ልጇ እንዳልሆነች ሲነግራት ሄለን በጸጸት ነው የምታብለው። ቴዲን ራሱ ይቅርታ የምትለው አይመስለኝም። ምክንያቱም እሷ በኑኑ ላይ ብዙ ግፍ ፈጽማለች ባለማወቅ። ያው ኑኑ የሌላ ልጅ መስላት ማለት ነው። ብዙ ነገር አድርጋለች በኑኑ ላይ። በጣም ስታሰቃያት ነበር። ከቤሉል ጋር እንዳይጋቡ፣ ከቤሉል አጠገብ እንዳደርሽ በጣም ብዙ ሲቃ አድርሳባታለች። እና ይህን ሁሉ ሲቃ እያደረሰችው በዘጋ ልጇ ላይ እንደሆነ ስታቅ ጸጸቱ በጣም ነው የሚገላት። የምታሳድገው የሰው ልጅ ነው። ያንን ስታቅም በዛም ትናደዳለች። ያው የስራዋን ያገኘችው። ምክንያቱም እሷ የሰው ልጅ የቴዲ ልጅ አርግዛ ለአቶ ቶማስ አልነገረችውም፣ ደብቀው ነበር። የሰው ልጅ እንዲያሳድግ አድርገዋለች። ቴዲም ደግሞ ያው የአቶ ቶማስ ልጅ ከምታሳድግ የሰው ልጅ ታሳድጊያለሽ ብሎ የዘጋ ልጇ ለወይዘሮ አይንዬ፣ እኔ እንደሚመስለኝ የቀየራቸው ቴዲ ነው የሚሆነው። ምክንያቱም የአይንዬ ልጅ ለሄለን፣ የሄለን ልጅ ደግሞ ለአይንዬ ሰጥቶ የቀየራቸው እሱ ነው ብዬ ነው የማስበው። ለመበቀል ሆኖ እንግዲህ ነገር ያደረገው። ግን ቴዲ ገጠር ራሱ እየሄደ ኑኑን ያያት ነበረ ማለት የሄለን ልጅ ናት ብሎ ስለሚያውቅ የሄለን ልጅ እንደሆነች
እየሄደ ይጠይቃል ነበር ምናምን ነገር። ይህን ነገር ደግሞ ሄለን አታውቅም። በቃ እሷ የኔ ልጅ ኤልሹ ብቻ ናት ብላ ነው ተቀብላ የያዘችው። ምክንያቱም ምንም የምታውቀው ነገር የለም። ከዚህ በፊት ግን ቴዲ ሂደሽ ኤልሹ ልጇ እንዳልሆነች ለሄለን ንገሪያት ብሎ ነግሯት ነበረ። ግን እሷ አላመነችም። ምክንያቱም ምንም እንዴት ኤልሹን ልጅ አትሆንም ከዚህ ልጅ ብላ ነው ያባረረቻት መሲል። እንግዲህ እውነታውን ስታውቅ በአባረረቻት ትታዝናለች ብዬ አስባለሁ። መሲል በጣም አዝና ተከትላቸው ሄዳለች። ቤቲንና ሌዛን ማለት ነው። ተከትላቸው ሄዳ እያየቻቸው ነበር። ዛሬ ጉድ ነው የሚወጣው። እነሱም እየጠበቁት ነው ከሄለን ጋራት እየበላ ከዛ በኋላ ወደ እነሱ መጣ ይመስለኛል። ቴዲ እንግዲህ በስተመጨረሻ ጉዱ ይጋለጥበታል። እንግዲህ በክፍል 100 ይመስላል። በክፍል 100 እስከምንገናኝ ቸር ሰንብቱ ባይ